ለመውደድ ባልሆነ እውነተኛ ምን አስቀምጧዋለኝ እንደ በሽተኛ ሰው ይማርሽ ብሎ ደፍሮ ባይጠይቀኝ አውቆ ተለመመኝ ባንተ እንደጨነ። ሰላም ሰላም ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ ዛሬ በጣም ጠፍቻለሁ ማለት በቃ በዚህ አይዲያ ከመጣው በጣም ቆይቷል። እኔም ያለውበት ሁኔታ አንድ ወር ምናምን ሆኖኛል። ያለውበት ሁኔታ ደስ አይልም ነበረ እና ዛሬ ያው በእኔ ቤት አይደለም የመጣሁት። ሊዱ ማለት ጓደኛዬ ናት። ከዚህ በፊት በጣም ብዙ ጊዜ ፈልጋኝ ማለት ልታገኘኝ አልቻለችም ማለት እኔ የራሴ ጉዳይ ላይ ነበርኩኝ ማለት ያው የማይነገር ነገር ማለት ነው። እዚች ጋር መጥቼ ለእናንተ እንዲህ ማለት አልችልም። በእርግጥ በጣም ጠፍቻለሁ። ስለ ባባ ማውራት አቁሜያለሁ። ስለ እና አብርሽ ማውራት አቁሜያለሁ። ምክንያቱም በጣም በቃ ከዛ የበለጠ ነገር ስለነበረብኝ ማለት ነው። ዛሬ ግን ሊዱ በጣም እያጨናነቀችኝ ስለነበረ እኔ እንጃ ምን ሆና ይሆን ማለት አንዳንድ ጊዜ ምን በጣም የምሬን ነው የምላችሁ። በእርግጥ እያወራች ያለችው ዩቲዩብ ላይ እየሰራች ያለችው ነገር ምናልባት ልትፈልገኝ ትችላለች። ግን በዚህ ልክ ምን እንደሆነ እኔም አልገባኝም ይመስለኛል። ያው የምገምተው ነገር አለ። እፈልግሻለሁ ስትለኝ በቃ ስታወራኝ ያው ጓደኛዬም ናት ብያችኋለሁ። ካሜራ ይዛ እንደምትጠብቀኝ እርግጠኛ ነኝ። ግን እሷ ካሜራ ይዛ ከምትጠብቀኝ ብዬ እስክትመጣ ድረስ እዚህ ቦታ ነኝ ብያታለሁ። እስክትመጣ ድረስ ዝም ብዬ እያወራው ልጠብቃት ብዬ ነው። ያው ስለምን እንደምታወራኝ ባላቅም አንዳንድ ጊዜ ገምቱት ነገር አለ አይደለ? የገመትኩት ነገር አለ። ስለምን እንደምታወራኝ ያው አንዳንድ ጊዜ የምታስቡት ነገር አለ። እርግጠኛ ነኝ ልታወራኝ የምትችለውን ነገር አሁን አልነግራችሁም። ምክንያቱም እሷ ራሷ መጣ ምን እንደምትጠይቀኝ። በእርግጥ ያው ያላሰብኩትም ነገር ሊሆን ይችላል፣ አላቅም። እግዚአብሔር ነው የሚያውቀው። ያ እንግዲህ እኔ ያለሁበትን ሁኔታ ላውራችሁ እስከዛ እሷ እስክትመጣ ድረስ ማለት ነው። እና ቤተሰቦች እኔ አንድ ወር ምናምን ከዩቲዩብ ጠፍቼ ነበር፣ እየሰራሁ አልነበረም። ትንሽ ታምሜ ነበር። እኔም ማለት ያው በቃ ከእናንተ የምደብቀው ነገር የለም። ትንሽ አሞኝ ነበረ ማለት ያው እንዲህ ሚዲያ ላይ መጥቼ አሞኛል እንደዚህ ሆኛለሁ ማለት አልፈለኩም ነበር ነው። እና ትንሽ ታምሜ ሆስፒታል አንድ 15 ቀን ምናምን ተኝቼ ነበር። ለዛ ነው የጠፋሁት። ያው ይድፋሽ የምትሉኝ ብዙ ስላላችሁ እንደዛ እያላችሁኝ ከምሞት ባልመጣ ይሻላል ብዬ ነው። አሞኛል ምናምን ብዬ መምጣት ስላልፈለኩኝ ነው። እና ቤተሰቦች ያው እንግዲህ መጥቼ መናገር ስለማልችል ነው። ያው በነግራችሁም እንዳልኩት ብዙ ማለት አለመናገርን የመሰለ ነገር የለም። አሁን እግዚአብሔር ይመስገን በደንብ በጣም ደህና ነኝ። ሁሉም ነገር ተስተካክሏል እግዚአብሔር ይመስገን። ያው ወደ ራሴ ጉዳይ ገባሁኝ የሊዱን ነገር ትቼው ማለት ነው። እና ቤተሰቦች ሊዱን በጣም ቆየሁኝ ከመጣሁኝ ቁጭ ብዬ ነበረ። ረጅም ሰዓት ሆናት ቀረች ማለት ለምን እንደቀረች ባላቅም በጣም ረጅም ሰዓት ሆኗታል እንትን ካለች ነው። እንደውም እያወራኝ መጣች። እንግዲህ ቤተሰብ ምን እንደምትለኝ አላቅም። ግን አንተን ለመውደድ ባልሆነ እውነተኛ ምን አስቀምጧዋለኝ እንደ በሽተኛ ሰው ይማርሽ ብሎ ደፍሮ ባይጠይቀኝ አውቆ ተለመመኝ ባንተ እንደጨነቀ። ምን ሆነሽ ነው? ፊትሽ ልክ አይደለም። ድምጽሽ ምናምን ነገር ይዟል። ማርያም ያመሽ። እሺ ደህና ነሽ አይደለ? አለልሽ ሊዱዬ። ካሜራ ይዘሽ ምን እንደጠበቅሽ? እሺ ሰላም ባያችሁና ሰላም ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እና ዛሬ ከመቅድዬ ጋር መጥቼላችኋለሁ። ያው አንዳንድ ነገር ልናወራ ምናምን ነገር መቅዲ አይ ማለት አልጠበቅሽም ነበር። ያው ካሜራ እንደ ድንገት ሆነ። ያው ካሜራ ትይዣለሽ እርግጠኛ ስለሆንኩኝ ነው ማለት ያው ዩቲዩብ ላይ ያዩሽ ምናምን ነው። ሊዱዬ ታውቂያለሽ፣ ነግሬሻለሁ በውስጥ እየተመቸኝ ስላልሆነ ያለውበትን ሁኔታ ማለት በትንሹም ቢሆን ነግሬሻለሁ። በጣም ቆያ አንቺ እኔን ማግኘት ከፈለግሽ። ግን እኔ ደግሞ በቃ ማለት ይሄን እዚች ጋር ነግሬያቸዋለሁ። በእርግጥ ትንሽ አሞኝ ስለነበረ 15 ቀን ሆስፒታል ተኝቼ ነበረ እንጂ አንቺን ማድከም አንቺን ማመላለስ ምናምን ፈልጌ አይደለም በመጀመሪያ ማለት ነው። ግን አሁን እኔ ግራ ስለገባኝ ነው ጌታን በዚህ ልክ እንዴት ነው ቆይ ማለት በእርግጥ ጓደኛዬ ናት። ያው ትንሽ ተራርቀን ነበር። አንዳንድ ጊዜ የሚያራርቅ ነገር ተጣልተን ምናምን አይደለም ተራርቀን ነበር ትንሽ
ግን በዚህ ልክ ምንድነው ማለት በስልክ አውሪኝ ስልሽ እንኳን ፍቃደኛ አይደለሽም ልጁ ማለት በስልክ ልታወሪ ፍቃደኛ አይደለሽም አይደለ? በዚህ ልክ ምን እንደሆነ ማለት በቃ ምን እንደሆንሽ የሆንሹ ነገር ካለ በእርግጥ ያው የገመትኩት ነገር አለ ልትነግሪኝ ትቻለሽ ብዬ ግን ከዛ ይልቅ ደግሞ የሆነ ነገር አንቺ ብትነግሪኝ ኖርማል ነበር። በስልክም እኮ ብትነግሪኝ ማለት እኔ ምንም ምደብቅሽ ነገር የለም። እውነቱን ስነግርሽ እሱ ልክ ነሽ። ያው በቤተሰብ መሀል አንድ ላይ ልጠይቅሽ ብዬ ነው በእነሱ ፊት እና የምጠይቅሽም ነገር ደግሞ እንዳ ከዛ በፊት ቪዲዮዎችን አይቻለሁ ሁሉ እና ከዛ በፊትም ደስታ የቀድሞ ፍቅረኛ ነበር። እሱን ለራሴ ለማድረግ ብዙ ጥር ያለው ብዙ ነገር መስዋዕት ከፍያለሁ። ነገር ግን በዛ መሀል ያው የሆነ ነገር ሌላ አዲስ ነገር እንትን ብሎ ነው እና ልጠይቅሽም የቻልኩት እንትን ስለ አብርሃም ብዙ ጊዜ ያው ከኔ ይልቅ አንቺ በአካል ምናምን ነገር ትገናኛላችሁ እና እኔ ከስልክ ያለፈው ይሄና በአካል እስካሁን ድረስ ማለት ቆየ በጣም ከተገናኘ ከሱ ጋር በስልክ ማለት ኖርማል በስልክ በኢንቦክስ ላይ ምናምን በውስጥ ነው እያወራን ያለ ነው እና ትንሽ የሆነ ነገር ተፈጥሮ ብቻ የኔን ሚስጥር ያው ከተናገርኩሽ በጣም ብዙ ነገር ነው ያለው እና እኔ ስለ አብርሃም እንዴት ነው ምን አይነት ሰው ነው ብቻ በቃ በካሜራ ፊት ልጠይቅሽ ነው እንትን አይ ስልሽ በነገራችን ላይ ይሄ ነገር ኖርማል ነው ለኔ ልጁዬ እነግርሻለሁ። ምክንያቱም እኔ የማውቀውን ነገር ከመናገር ወደ ኋላ አልልም። ምክንያቱም የሆነ ሰው ለኔ ጥሩ ከሆነ ጥሩነቱን እነግርሻለሁ፣ መጥፎ ከሆነ መጥፎነቱን እነግርሻለሁ። ማለት በመጀመሪያ ልጁ እነግርሻለሁ ለኔ ችግር የለውም። ግን ለምን ማለት ይሄን ያህል ማለት ስለምንድን ነው ልታወሩ የምትችሉት? ኢንቦክስ ላይ ልታወሩ የቻልሽበት ምክንያት አንደኛ ስለሽ የሆነ ግራ እያጋባኝ ስለሆነ ነው መጠየቅ ስላለብኝ ነው። እኔ ዝም ብዬ እኮ ልነግርሽ እችላለሁ፣ ግን አንቺም ጓደኛዬ ነሽ። ስለምን ስለ ደስታ ነው ወይ የምታወሪው? ስለማን ነው እያወራሽው ያለሽው? ማለት ምን አይነትስ ነገር ነው እያወራችሁ ያላችሁት? ግራ ስለገባኝ ነው። እሱ ያው እኔና እሱ ያወራነው ነገር ይቆይልንና ማለት ነው። እኔ የጠየቅኩሽ አሁን አብርሃም ምን አይነት ሰው ነው ማለት እኔ አብርሃም የኔ የሆነ ነገር የምገልጽበት ምክንያት አለኝ። ለአንቺ ደግሞ ምን አይነት ሰው ነው? አይ ነው እኮ ልትጠይቅልኝ ማለት ለምን ጠየቅሽኝ ምናምን ነገር እንዳትዪ እኔ አልልሽም፣ እነግርሻለሁ እኮ አልኩሽ። ግን አይደለም ይሄን ያህል ማለት ምን አይነት ሰው ይሁን አይሁን ምን ለማከዛዝ ነው። አሁን ለምሳሌ እኔ እነግርሻለሁ እኮ ችግር የለውም ብዬሻለሁ። አሁን ኖርማል ነው። ቤተሰቦችም ያውቁት ነገር ነው። ምን አይነት ሰው ነው ብትይ ማንም ሰው ይነግርሻል። ኮሜንት ገብተሽ ብታነቢ ምን አይነት ሰው እንደሆነ ይነገርሻል። በጣም ብዙ ነገር ይነገርሻል። ግን አሁን እኔ ነገርኩሽ ከዛ በኋላስ ነው ማለት እኔ ግራ ስለገባኝ እኮ ነው። ግራ እንዳይገባሽ የኔ ጓደኛ ጠረጥሪኛለሽ እኔ በክፉ ነገር አደርጋለሁ ብለሽ መቼም እንዳታስቢ። አይ እሱንማ አላስብም እኮ ልጁ። ምክንያቱም አንደኛ አንቺን አምንሻለሁ ስልሽ በቃ አምንሻለሁ። እኔ እንጃ ማለት መጥፎ ነገር ታደርጊያለሽ ብዬ አላስብም። እኔ ስለ አብርሃም አሁንም ቢሆን እነግርሻለሁ፣ የፈለግሽውን ነገር እኮ እነግርሻለሁ። ምክንያቱም አብርሃም የሚወራ መጥፎ ነገር ስለሌለው ለእኔ አብርሃም የምሬን ነው የምልሽ ምን አይነት ሰው እኔ በቃላት ታውቃላችሁ፣ ቤተሰቦችም ያውቃሉ። ቃላት የለኝም ሲጀመር እውነቱን ስነግርሽ በቃ ለእኔ ከጥሩ በላይ ገብቶሻል። ለእኔ መጥፎ እያደረግኩኝ ማንኛውም ሰው ነው የምልሽ መጥፎ ቢያደርግበት እሱ ያ ሰው መጥፎ አድርጓልና እኔ በመጥፎ ልመልስ የሚል አይነት ሰው አይደለም። ገብቶሻል። እኔ ውጪ ልሄድ ነበረ ማለት በቃ አረብ ሀገር ሄጄ ልሰራ ነበር። እሱን ነገር አወራሁትኝ። በቃ ባባም እኔ ጋር ይሁን ገብቶሻል። ለእኔ ያደረገልኝን መልካም ነገር ነው የምነግርሽ። በጣም መጥፎ ነገር አድርጌበታለሁ። እሱ አብርሃም ላይ በጣም መጥፎ ነገር አድርጌበታለሁ። ገብቶሻል። እሱ በቃ አለ አይደል አንዳንድ ሰው ቢሆን በቃ የሚያደርገው ወይ ሊገለኝም ብዙ ነገር ላይ ያደርገኝ ይችላል አይደለ? እሱ ግን በቃ በጣም እኔ ማለት እኔ በቃላት መግለጽ አልችልም። አብርሃም በጣም እግዚአብሔርን የምሬን ነው በጣም ልጁ ሰው ነው። በቃ ማለት እኔ በጣም ብዙ መጥፎ ነገሮችን አድርጌበታለሁ። ብዙ ነገሮችን ግን የሰው ልጅ እግዚአብሔርን በገንዘብ ሁላ ሲረዳኝ ነበረ። ባባ ያለው አሁንም እሱ ጋር ነው እያስተማረው፣ እያበላው፣ እያጠጣው ገብቶሻል። በጣም ብዙ ነገር እያደረገለት ነው። ምክንያቱም እኔ እዚች ጋር መጥቼ አብርሃም ለእኔ በጣም ከምልሽ መጥፎ ነው ብለው ሊያወሩ የሚችሉ ሰዎች ይኖራሉ። ግን እንደ አብርሃም አይነት ደግ ሰው እኔ እግዚአብሔርን ነው የምልሽ በህይወት ዘመኔ አይቼ አላቅም።
ግን ማለት እኔ እንደዚህ ስልሽ ምን ማለት እንዴት ለምን ጠየቅሽኝ? ቆይ አሁን ለምን እኔ ዝም ብዬ ነው እየነገርኩሽ ያለሁት። ምክንያቱም ጥሩ ነገር ነው መጥፎ ነገር ስለሌለበት ማለት ነው እኮ ለኔ ቢያንስ ንገሪኝ። ከኔ ይልቅ ደግሞ ያው መቅድዬ ከነሱ ጋር በጣም ትግባቢያለሽ። አዎ ትቀራረቢያለሽ። በአካልም እኔ ከስልክ ያለፈ ብዙም በአካል እያገኘኋቸው አይደለም። እና ለአብርሃም ምን አይነት ሰው ነው ያው ቤተሰቦችም እንዲያውቁ ስለ አብርሃም ምንነት እንዲያውቁ ስለፈለኩኝ ነው። ገብቶሻል አይደል? አይ አንደኛ በመጀመሪያ ያውቃሉ፣ ቤተሰቦች ያውቃሉ። ኖ አይደለም እዚች ጋር የምትነግሪኝ ነገር ካለ ንገሪኝ። እየሰማሽ ነው? እኔ ምክንያቱም እኔ አንቺ የሆነ ነገር እንድትሆኝ አልፈልግም። የሆነ ሰውም የሆነ መረጃ አምጪ ብሎሽ ከሆነ ሊዱ፣ ምክንያቱም እኔን እዚች ጋር እኔ የሆንኩት ነገር ስላለ ነው። ገብቶሻል? የሆነ ሰው እየተከታተለሽ ከሆነ እያስፈራራሽ ከሆነ የሆነ ነገር አድርጊ እየተባልሽ ከሆነ ሊዱ ማለት እዚች ጋር እንድታቆሚ ስለፈለኩኝ ነው። እኔ እየተሰማኝ ያለ ስሜት ስላለ ነው። ገብቶሻል? እኔ ከዚህ በፊት የሆንኩት ነገር ስላለ ነው። እኔ ተገድጄ ነው አብርሃም ጋር ሄድኩትኝ። ገብቶሻል? አብረን የተማርነው ብዙ ላይፍ አለን። በቃ ክላስ ላይ የምታሳልፊው ላይፍ ከአብርሃም ጋር አለን። ገብቶሻል? ስለዛ ምናልባት አሁን ሊዱ አንቺ የሆነ ሰው የሆነ ነገር አድርጊ እያለሽ ከሆነ እንድትመለሺ ነው ጌታን። እኔ ከካሜራም በኋላ እናወራለን ማለት ከዚህ በኋላ በጣም ብዙ ማወራሽ ነገር አለ። ገብቶሻል? እኔ አንቺ እንድትጎጂ አልፈልግም። እኔ በጣም አቅሻለሁ። በጣም ጥሩ ልጅ ነሽ። በጣም ጥሩ ጓደኛዬ ነበርሽ ማለት ግን አንዳንድ ጊዜ ምንም ማህል ጥሩ ብትሆኚ አንዳንድ ሰዎች አሉ። ገብቶሻል? መጥፎ ሊያስብሉሽ የሚችሉ ሰዎች ማለት ነው። ለዛ እኔ እየጠረጠርኩ ያለሁት ነገር ስላለ ምናልባት የሆነ ነገር ከተፈጠረ ሊዱ አትዋሽኝ። እዚህ ጋር መናገር ከቻልሽ ራስሽን የምታወጪው ራስሽ ነሽ። በኋላ የሆነ ነገር ከተፈጠረ በኋላ ጸጸት ነው። እኔ በጣም ብዙ ነገር ስላየሁ ነው። እኔ የመከርኩሽ አይደለም፣ ግን ራስሽን መውጣት የምትችይ ከሆነ ራስሽን እንድታወጪ ነው። አሁንም ቢሆን ማለት ነው። እኔ እየተሰማኝ ያለ ስሜት ስላለ ነው። የሆነ ሰው ከጎንሽ ያለ እየመሰለኝ ነው። ቪዲዮዎችንም አይቻለሁ፣ ሁሉንም አይቻለሁ። ገብቶሻል? በቃ እንዴት እንደዚህ ሊሆን እንደቻለ አላቅም። ማለት እኔ እንጃ ሊዱ አላቅም። ግን የሆነ ነገር ካለ ቢያንስ ንገሪኝ ለኔ። እዚች ጋር ነው አሁን ነው ራስሽን እንትን ማለት የምትችይው። ምን ተፈጥሮ እንደሆነ አላቅም። ማለት እንዲህ ልጠይቂኝ የቻልሽው ለምን እንደሆነ ስላልገባኝ ነው። በቃ ስቀስ ይገባሻል ልበልሽ ማለት አረ ክፉ ነገር ምንም ነገር የለም መቅድዬ፣ ምንም እንዳትጨናነቂ። አንቺ እኮ መጥፎ ነገር የተናገርሽው ነገር የለም አይደል? እኔ የተናገርኩት ነገር የለም። አዎ ልክ ነሽ። ሁሉም ሰው ያውቃል። አዎ አብርሃም ምን አይነት ሰው እንደሆነ ሁሉም ያውቃል ብለሻል፣ ጨርሰሻል። እኔ ራሱ ማውራት የለብኝም። ታውቂያለሽ አይደል? አብርሃም ያው ከኔ ይልቅ ደግሞ አንቺ ስለምታውቂው በዛ መሀል ደግሞ አንቺን ልጠይቅሽ ብዬ ነው። ገባሽ አይደል? አብርሃም ደግሞ መልካም ሰው እንደሆነ ጥሩ ሰው እንደሆነ ለሰው እንደሚያስብ እንጃ ብቻ የማያውቀው አለ ብዬ አላስብም። እሱን እኮ ነው የምልሽ አሁን። አዎ ሊዱ እኔ ጋርም እየደወልሽ የነበረው የሆነ እኔ እንጃ ከጀርባሽ የሆነ ሰው ያለ ስለመሰለኝ ነው። ማለት እኔ አንቺ እንድትጎጂ አልፈልግም። የኔ ጓደኞችን እያሰሱ ስለነበረ ነው። ገብቶሻል? የዛን የተፈጠረ አሁን እዚች ጋር አምጥቼ ማውራት አልፈልግም። ግን አንቺ እኔ በምንም ሁኔታ መጥፎ ነገር ውስጥ ገብተሽ ማየት አልፈልግም። ምክንያቱም ብዙ ነገሮችን አሉን እኔና አንቺ የምናውቃቸው ብዙ ነገሮች አሉ ምናምን ነገር አይደለ? ብዙ ማይወራ እዚች ጋር ብዙ ላይፍ አለን እኔና አንቺ ጓደኛዬ ነበርሽ ምናምን አይደለ? ስለዛ አሁን እኔ አንቺ መጥፎ ነገር ውስጥ እንዳለሽ እየተሰማኝ ስለሆነ ነው እያወራሁሽ ያለሁት። የሆነ ነገር ውስጥ ከሆንሽ አሁን ንገሪኝ። አይ ኖ ፊትሽም ልክ አይደለም። ገብቶሻል? እዚች ጋር እያየሁሽ ነው። ፊትሽ ልክ አይደለም። በቃ የሆነ እየተረዳሁሽ ይሁን አላውቅም፣ ግን አሁን ምንም መናገር አልችልም። ምክንያቱም በጣም አይ እሺ እኮ ማለት መናገር አልችልም ማለት በነገራችን ላይ የሆነ ነገር አለ እያልሽኝ ነው። የሆነ እኔ እግዚአብሔርን እንዳሰብኩት እንዳይሆን ማለት እንደዛ ከሆነ እኔ በጣም ይደብረኛል ሊዱ እግዚአብሔርን። እሺ በቃ አሁን ንገሪኝ፣ በካሜራ ፊት ንገሪኝ። ማለት ቤተሰቦችሽም ይወቁ። አንቺ ቤተሰብ ነው፣ ያንቺ ቤተሰቦች ናቸው እነሱ። እኔ በካሜራ ፊት ምንም ማውራት አልፈልግም መቅዲ። ማለት ሊዱ የሆነ ነገር እንደሆነሽ ፊትሽ ላይ ያስታውቃል። ማለት የሆነ ነገር እንዳለ ፊትሽ ላይ እያየሁ ነው። ገብቶሻል ነው?
አሁን የሚሰማሽን ስሜት እንድትነግሪኝ ብቻ ነው የምፈልገው። የሆንሽው ነገር ካለ ንገሪኝ። አለ እሱማ ግን እኮ ንገሪኝ። አንቺም ነቅተሽብኛል እኮ ብዬ ለማውራት በጣም ከብዶኛል። ምን ብለን ማለት ምንም እኮ የሚከብድ ነገር የለም። እንዴት ብዬ እንደምነግርሽ ግራ ገብቶኛል። የምር መቅዲ ማለትሽ ታዝኝብኛለሽ ሲጀመር ማለት ነው። በነግርሽ የምር ታዝኝብኛለሽ። እኔ ለልጁ ያላዝንብሽም፣ ምክንያቱም አንቺን ጠንቅቄ አይደለም ማቀሽ። ስለዚህ ይሄን ያህል መጥፎ ነገር ታደርጊያለሽ ብዬ ደግሞ አላስብም። መጥፎ ነገር ደግሞ ይፈጠራልን ብዬ አላስብም። ገብቶሻል? ከጎንሽም ያለ ሰው ካለ ንገሪኝ፣ የሆንሽውም ነገር ካለ ንገሪኝ። እኔ ሁለት ሀሳብ እየሆንኩ ነው እዚች ጋር። አንቺ ፊትሽ ልክ አይደለም፣ የሆነ ሰው ደግሞ ሊልክሽ ይችላል ብዬ ጋሰብኩ ነው። አይ እኔ ስለ አብርሃም ራሱ ሲወራ የሆነ ትንሽ በቃ ጥሩ ስሜት አይኖረኝም አለ አይደለም። ለሱ የሆነ የተለየ ስሜት አለኝ ማለት አልገባኝም። ሊዱ እግዚአብሔርን ማለት ከማስበው ነገር ጋር ጭራሽ ስሜት ነው አልገባኝም። ከካሜራ በኋላ እናወራለን መቅዲ። ይኸውልሽ አሁን አንዴ ጀምረን ማለት አይደለም። እኔ ምንም ማውራት አልፈልግም መቅዲ። የምር በጣም ነው የምትቀየሚኝ። እኔ አልቀየምሽም እኮ አሁን እኮ ከካሜራ ጀርባም ብንሆን እኔ ሊዱ አልሰማሽም ማለት ዝም ብዬ አልለቅሽም። ምክንያቱም እንድታወሪኝ እፈልጋለሁ። ግን ለአብርሃም ስሜት አለኝ ማለት ኖርማል ነው። የጥሩ ስሜት ማንኛውም ሰው ሊኖረው ይችላል ማለት በቃ ጥሩ ሰው ስለሆነ ምናምን ማንኛውም ሰው አሪፍ ስሜት ሊኖረው ይችላል። ግን አሁን እኔ አንቺ ፊት ላይ የተለየ ስሜት አለኝ። የተለየ ስሜት ማለት እኮ ሊዱ ማለት እሺ በቃ ካሜራውን ዝቅ አድርገው እንሂድና ከዛም በኋላ ታወሪኛለሽ።